ይህ ሰው በአሁኑ ሰዓት የራሱ የዩቲዩብ ቻናል ያለው ዩቲዩበር ነው። ነገር ግን ይህ ሰው ከዓመታት በፊት የአሜሪካን ፕሬዝዳንት ለመግደል ሞክሮ እንደነበረ ታውቃላችሁ? ዛሬ የምናየው ስለ ጆን ሂንክሊ ነው። ታሪኩ የሚጀምረው ጆን በ22 ዓመቱ ካሊፎርኒያ ውስጥ በሚኖርበት ወቅት ነው። ጆን አንድ ትልቅ ችግር ነበረበት። በዙሪያው ብዙ ጓደኞች አልነበሩትም። እንዲሁም ማንም ትኩረት የማይሰጠው ብቸኛ የሆነና ከሰው ማይቀላቀል አይነት ሰው ነበር። ነገር ግን በ1976 አንድ ቀን ህይወቱ በአንድ ጊዜ ተቀየረ። በወቅቱ ዝነኛ የነበረውንና ወጣቱ ሮበርት ዴኒሮ የተወነበትን ታክሲ ድራይቨር የተሰኘውን ፊልም ወደ ሲኒማ ሄዶ ለማየት ወሰነ። ጆን ይህን ፊልም ከልብ ወደደው። እንዲያውም መውደድ ብቻ ሳይሆን በፊልሙ ተጠመደ። ደጋግሞ ለማየት ወደ ሲኒማ ቤት ይመላለስ ጀመር። አንድ አይደለም፣ ሁለት አይደለም፣ ቢያንስ 15 ጊዜ ተመልክቶታል። ለምን ቢባል ጆን በፊልሙ ዋና ገጸ ባህሪ ውስጥ ራሱን ያይ ነበር። ያ ገጸ ባህሪ ልክ እንደ ጆን ማንም ትኩረት የማይሰጠውና ብቸኛ የነበረ ሰው ነው። ጆን ፊልሙን ደጋግሞ ሲያየው ቀስ በቀስ ራሱንም እንደ ዋናው ገጸ ባህሪ መለወጥ ጀመረ። ልክ እንደ ፊልሙ ተዋናይ ወታደራዊ ጃኬቶችንና ቡትስ ጫማዎችን መልበስ ጀመረ። ተዋናዩ የሚጠጣውን አይነት መጠጥም መጠጣት ጀመረ። አልፎ ተርፎም ስለ ጦር መሳሪያዎች ማጥናትና ፍላጎት ማሳደር ጀመረ። ነገር ግን ጆን በፊልሙ ውስጥ የወደደው ሌላም ነገር አለ። በፊልሙ ላይ የምትሳተፈውን ወጣቷን ተዋናይ ጆዲ ፎስተርን ማፍቀር ጀመረ። ጆን ፊልሙን ባየ ቁጥር ለጆዲ ያለው ፍላጎት ወደ እብደት እየተቀየረ መጣ። የሚያፈቅራት በፊልሙ ላይ የምትወከለውን ገጸ ባህሪ ሳይሆን ራሷን ጆዲ ፎስተር መሆኑ ደግሞ ታሪኩን ይበልጥ አስገራሚ ያደርገዋል። እዚህ ጋር ግን አንድ ትልቅ ችግር አለ። ጆዲ በወቅቱ በሆሊውድ ዝነኛ ተዋናይ መሆኗ ብቻ ሳይሆን እድሜዋ ገና 13 ዓመት ነበር። ጆን ደግሞ የ22 ዓመት ወጣት። ነገር ግን ለጆን ይህ ምንም ግድ አልሰጠውም። ስለሷ ማሰቡንና መጨነቁን ቀጠለ። አንድ ቀን እንደሚያገኛትና የራሱ እንደሚያደርጋት ጽኑ እምነት ነበረው። ዓመታት አለፉ። 1980 ጆን አሁንም ቢሆን አይቷት ለማያውቃት ለዚች ታዳጊ ተዋናይ ያለው ፍቅር አልቀነሰም። በዚህ ጊዜ ጆዲ የ17 ዓመት ወጣት ሆናለች። ትምህርቷንም በታዋቂው የዮል ዩኒቨርሲቲ በመከታተል ላይ ነበረች። ጆን ይህንን መረጃ ሲሰማ እሷን ለመጠየቅ ጊዜው አሁን እንደሆነ ወሰነ። ከሚኖርበት ኮሎራዶ ተነስቶ ጆዲ ወደምትማርበት ኮነቲከት በረረ። ታሪኩን ከመቀጠላችን በፊት ውድ የለዛ ትረካ አድማጮቻችን ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን በየወቅቱ ለማግኘት ቻናላችንን ሰብስክራይብ ማድረግዎን አይዘንጉ። እዚያም እንደደረሰ ወዲያውኑ እሷን መከታተል ጀመረ። የምትኖርበትን ማደሪያ ክፍል ዶርም አገኘ። በፖስታ ሳጥኗ ውስጥ የፍቅር ደብዳቤዎችንና ግጥሞችን መተው ጀመረ። ይህ አልሳካ ሲለው ደግሞ የማደሪያ ክፍሏን ስልክ ቁጥር አፈላልጎ ማግኘት ቻለ። ደጋግሞ ይደውልላት ነበር። እንዲያውም ጥቂት ጊዜ በስልክ አውርቷታል። ያን ሁሉ ደብዳቤ የሚጽፍላት እሱ እንደሆነ ነገራት። ጆዲ በነገሩ በጣም ደነገጠች። ደህንነቷ እንዳልተጠበቀ ተሰማት። እንዲያቆም በቁጣ ነገረችው። ነገር ግን ጆን እብደቱ ከቁጥጥር ውጪ ነበር። እንዲያውም ያደረጉትን የስልክ ንግግር በድብቅ ይቀዳው ነበር። በአንድ ወቅት የነበራቸው የስልክ ንግግር ይህን ይመስል ነበር። ጆዲ አይሆንም፣ አንተ ደግሞ ስማ፣ ከአንተ ጋር ማውራት አልችልም። የማላውቃቸውን ሰዎች ስልክ ማስተናገድ አደገኛና ተገቢ እንዳልሆነ ይገባሃል ብዬ አስባለሁ። ጆን እሺ ግን በማለት ያስተዛዝባል። አይሆንም አልኩ እያለች በተደጋጋሚ እንደማትፈልግ ትነግረው ነበር። ጆዲም ስልኩን መመለስ አቆመች። ደብዳቤዎቹንም ለዩኒቨርሲቲው ዲን በመስጠት ሪፖርት አደረገች። ነገር ግን ጆን ተስፋ የሚቆርጥ ሰው አልነበረም። እሷን ለማስደመምና ልቧን ለመማረክ አዲስ እቅድ አወጣ። እቅዱ አሁንም ያ የፈረደበት ፊልም ላይ የተመሰረተ ነው። ታክሲ ድራይቨር እዛ ፊልም ላይ ዋናው ገጸ ባህሪ ያደረገውን ለማድረግ ወሰነ። ይኸውም አንድ ታዋቂ ፖለቲከኛ ሰው መግደል። የመረጠው ሰው ደግሞ የዚያን ጊዜውን የአሜሪካ ፕሬዝዳንት ጂሚ ካርተርን ነበር። ይህ ሰውዬ የእውነት እብድ ነው እያላችሁ እንደሆነ አልጠራጠርም። ከዛም ጆን ወደ ስራ ገባ። ካርተር በኦሃዮ የምርጫ ቅስቀሳ እያደረገ ስለነበር እዚያ ድረስ ተከተለው። በዕለቱ በሺዎች የሚቆጠሩ ሰዎች በቦታው ነበሩ። ጆን እስከ 20 ጫማ ወይም 6 ሜትር ድረስ ወደ ፕሬዝዳንቱ ተጠጋ። ለመተኮስ በጣም ቅርብ ነበር። ነገር ግን በዚያ ቅጽበት መሳሪያውን አልያዘም ነበር። ግልጽ የሆነ እቅድም አልነበረውም። ዝም ብሎ ፕሬዝዳንቱን ለማጥቃት ምን ያህል መቅረብ እንደሚችል መሞከር ፈልጎ ነበር።
አሁን መቅረብ እንደሚችል ስላረጋገጠ ለሚቀጥለው ሙከራ ተዘጋጀ። ፕሬዝዳንቱ ካርተር ወደ ናቪል ለሌላ ቅስቀሳ ሄደ። ጆን ሽጉጦቹን በሻንጣው ጭኖ ተከተለው። ነገር ግን በናቪል አውሮፕላን ማረፊያ በፍተሻ ወቅት መሳሪያዎቹ ተገኙና በቁጥጥር ስር ዋለ። የሚገርመው ግን ከጥቂት ሰዓታት በኋላ በገንዘብ ቅጣት ብቻ ተለቀቀ። በዚያን ጊዜ በአውሮፕላን ማረፊያ የጦር መሳሪያ ሕግጋት እንደሆኑ ጥብቅ አልነበሩም። ፖሊስ መሳሪያዎቹን ቢቀማውም ጆን ተስፋ አልቆረጠም። ከ4 ቀናት በኋላ ሌላ ሽጉጥ ገዛ። ታሪኩ እዚህ ጋር ይበልጥ ይገርማል። ምርጫው ተካሄደና ጂሚ ካርተር ተሸንፈው ሮናልድ ሬጋን አሸነፉ። ጆን አሁንም የጆዲን ትኩረት መሳብ ይፈልጋል። አሁን ኢላማው የቀድሞ ፕሬዝዳንት ካርተር ሳይሆኑ ስልጣን ላይ ያሉትን ፕሬዝዳንት ሬጋንን መግደል ሆነ። ለጆዲም የሚያደርገውን ነገር ሁሉ በፖስታ ካርድ ይነግራን ነበር። የሬጋንን የበዓለ ሲመት ፎቶ ያለበት ካርድ ላከላት። በላዩ ላይም እንዲህ ብሎ ጻፈበት፣ አንድ ቀን እኔና አንቺ ዋይት ሃውስን እንቆጣጠራለን፣ እስከዚያው ራስሽን ጠብቂ የሚል አስገራሚና አስፈሪ መልእክት ጻፈላት። መጋቢት 1981 ዓ.ም ጆን እቅዱን ተግባራዊ ለማድረግ ወሰነ። በባስ ተሳፍሮ ዋሽንግተን ዲሲ ገባ። ሆቴል ተከራይቶ ጋዜጣ ሲያነብ የፕሬዝዳንት ሬጋን የዕለተ መርሃ ግብር አገኘ። ሬጋን ከጥቂት ሰዓታት በኋላ በአንድ ሆቴል ንግግር እንደሚያደርጉ አወቀ። ለጆዲ የመጨረሻ ደብዳቤ ጻፈ፣ መሳሪያውንም አዘጋጀ። ንግግሩ ሲያበቃ ሬጋን ከሆቴል ወጡ። በዙሪያቸው የጥበቃ አባላት ነበሩ። ሬጋን ለህዝቡ እጃቸውን እያውለበለቡ ሳለ ጆን በሪፖርተሮች መካከል በድንገት ብቅ አለ። ሽጉጡን አውጥቶ በሬጋን ላይ ተኮሰ። አብዛኞቹ ጥይቶች ሬጋንን ስተው ሌሎች ሰዎችን መቱ። ነገር ግን አንዲት ጥይት በማያሳልፈው መኪና ላይ አርፋ በመመለስ ሬጋንን ደረታቸው ላይ መታቻቸው። የጥበቃ አባላቱ ወዲያውኑ ሬጋንን ወደ መኪናው ውስጥ ወርውረው ወደ ሆስፒታል ሄዱ። ሌሎቹ ደግሞ ጆንን በቁጥጥር ስር አዋሉት። ጆን በዚያ ቀን የገደለው ሰው አልነበረም፣ ሁሉም ተረፉ። ሆኖም ግን አንዱ ተጎጂ ከዓመታት በኋላ በዚያ ጥይት በደረሰበት ጉዳት ምክንያት ህይወቱ አልፏል። ጆን ፍርድ ቤት ቀረበ። ነገር ግን በአእምሮ ህመም ምክንያት ጥፋተኛ አይደለም ተብሎ ተወሰነ። ስለዚህ ወደ እስር ቤት ሳይሆን ወደ አእምሮ ሕክምና ማዕከል ተላከ። ከ34 ዓመታት በኋላ በ2016 ዓ.ም ጆን ለህዝብ ስጋት አይሆንም ተብሎ ተለቀቀ። አሁን ይህ የቀድሞ ፕሬዝዳንት ገዳይ ሙከራ አድራጊ በነፃነት እየኖረ ነው። የራሱ ዩቲዩብ ቻናል አለው። የጻፋቸው ሙዚቃዎች ይለጥፋል። ሁላችሁንም ሰላም ላለው ይህ የራሴ ዜማ ነው እያለ ቪዲዮዎችን ይለቃል። ለብዙ አስርተ ዓመታት በህክምና ቆይቷል። አሁን ላይ ሙሉ በሙሉ እንደተስተካከለ ይናገራል። በፊልም ላይ እንኳን ያለን አንድ ገጸ ባህሪ ከመጠን በላይ መውደድ እስከምን ሊያደርስ እንደሚችል እንዲሁም ሰዎች በብቸኝነት ሲሰማቸው ምን ያህል አይምሯቸው እንደሚስቱ የጆን ሂንክሊ ታሪክ ትልቅ ማሳያ ነው። ታሪኩ እዚህ ላይ ያበቃል። ውድ አድማጮቻችን በየወቅቱ ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን ለማግኘት ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግዎን አይዘንጉ። እንዲሁም ስለ ታሪኩ ያላችሁን አስተያየት ኮሜንት መስጫው ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ሰላም ይቆዩን።